በአላህ ስም እጅግ በጣም ሩህሩህ በጣም አዛኝ በሆነው የነቢያት ታሪክ፣ የሶሐቦች ታሪክ፣ የታላላቅ ስብዕናዎች ታሪክ፣ የተለያዩ አስተማሪ ታሪኮች ኢላፍ ቲዩብ ሲራ። አሰላሙ አለይኩም ወራህመቱላህ። እውነተኛ ፍቅር በሚጠቅመው ነገር ውስጥ የሚወደውን አካል ከራሱ ያስቀድማል፣ በሚጎዳው ነገር ውስጥ ደግሞ ራሱን ከሚወደው አካል ያስቀድማል። በጓደኝነት ከአቡበክር በላይ ለነቢዩ ዓለይሂ ሰላቱ ወሰላም ቅርብ ሰው የለም። እንደሳቸውም ነቢዩን ዓለይሂ ሰላቱ ወሰላም የወደደ ከሳቸውም የተከላከለ አልነበረም። ነቢዩም ዓለይሂ ሰላቱ ወሰላም ይህንኑ ይመሰክሩላቸዋል። ከአላህ ውጭ የልብ ወዳጅ የሚይዝ ብሆን ኑሮ አቡበክርን በያዝኩ ነበር ሲሉ ለሳቸው ያላቸውን ፍቅር ገልጸዋል። የሁሉንም ሰው ውለታ መልሰናል የአቡበክር ሲቀር በማለትም አቡበክር እውነተኛው የእሳቸው የቁርጥ ቀን ወዳጃቸው እንደሆኑ መስክረዋል። በእርግጥም አቡበክር ረዲየላሁ ዐንሁ በሁሉ ነገር ውስጥ የነቢዩ ዓለይሂ ሰላቱ ወሰላም ምርጥ ጓደኛ ነበሩ። በማግኘትም ሆነ በማጣት፣ በሰላም ጊዜም ሆነ በጦርነት፣ በድሎትና በስደትም ከጎናቸው ጠፍተው አያውቁም። አንድ ቀን ከነቢዩ ዓለይሂ ሰላቱ ወሰላም ጋር ያጋጠማቸውን አቡበክር ረዲየላሁ ዐንሁ እንዲህ ያወጉናል። ከአላህ መልእክተኛ ዓለይሂ ሰላቱ ወሰላም ጋር በስደት ላይ ሳለን የውሃ ጥም እጅጉን በረታብን። ዞሬ ባፈላልግ ከውሃ የተደባለቀች ትንሽ ወተት እንጂ ምንም ላገኝ አልቻልኩም። ይህችን ወተት አመጣሁና የአላህ መልእክተኛ ሆይ ይጠጡ አልኳቸው። ጥሜ እስኪቆርጥልኝም ድረስ ነቢዩ ዓለይሂ ሰላቱ ወሰላም ወተቱን ጠጡት አሉ ዓለይሂ ሰላቱ ወሰላም። እውነተኛ ፍቅር እንዲህ ነው፣ ከልብ ወዳጅነትም እንዲህ ይገለጻል። የነቢያችን ዓለይሂ ሰላቱ ወሰላም አጎት አቡ ጣሊብ ምንም እንኳን በአላህ ያላመነ እስልምናን ለመቀበል ያልታደለ ቢሆንም ነቢዩ ዓለይሂ ሰላቱ ወሰላም በተለይ በመጀመሪያዎቹ ዓመታት ወደ አላህ በሚያደርጉት ጥሪ እንደ አጎታቸው አቡ ጣሊብ የተከላከለላቸው ማንም አልነበረም። ነቢዩም ዓለይሂ ሰላቱ ወሰላም አጎታቸው ለእሳቸው የዋሉትን ውለታ ከፍተኛ መሆኑን ያውቃሉና በሞት አፋፍ ላይ በደረሱ ጊዜ ለአቡ ጣሊብ እስልምናን አቀረቡላቸው። የአላህ ፍቃድ አልታከለበትምና አቡ ጣሊብ በአላህ አንድነት ሳይመሰክሩ ይህችን ዓለም ተሰናበቱ። በዚህም ነቢዩ ዓለይሂ ሰላቱ ወሰላም ሐዘን ገባቸው። አላህም ሱብሓነሁ ወተዓላ እንዲህ ሲል አሳሰባቸው፣ ኢነከ ላ ተህዲ መን አሕበብተ ወላኪነ አላህ የህዲ መን የሻእ ወሁወ አዕለሙ ቢልሙህተዲን። አንተ የወደድከውን ሰው ፈጽሞ አታቀናም፣ ግን አላህ የሚሻውን ሰው ያቀናል፣ እርሱም ቅኖቹን አዋቂ ነው። ሱረቱል ቀሰስ አንቀጽ 56። አቡበክር ረዲየላሁ ዐንሁ አባታቸው በሰለሙ ጊዜ እጅግ ተደሰቱ። በወቅቱ በዕድሜ የገፉ አዛውንት ነበሩና አቡበክር በሳቸው ፊት እስልምናቸውን ይፋ ያደርጉ ዘንድ የአባታቸውን እጅ ይዘው ወደ ነቢዩ ዓለይሂ ሰላቱ ወሰላም ዘንድ አመጧቸው። አቡ ቁሓፋ የአቡበክር አባት እጃቸውን በነቢዩ ዓለይሂ ሰላቱ ወሰላም እጅ ላይ ባስቀመጡ ጊዜ አቡበክር
ራሳቸውን መቆጣጠር አቅቷቸው ማልቀስ ያዙ። ለምን ይሆን አቡበክር አባታቸው በሰለሙበት በዚህ ታላቅ የደስታ ቀን እንዲህ ሊያለቅሱ የቻሉት? አቡበክር እንዲህ ይላሉ። ያኔ የአባቴ እጅ በነቢዩ ዓለይሂ ሰላቱ ወሰላም እጅ ላይ ባረፈ ጊዜ ከአባቴ እጅ ይልቅ የአጎታቸው የአቡ ጣሊብ እጅ እንዲህ በነቢዩ ዓለይሂ ሰላቱ ወሰላም እጅ ላይ ምን ነው ባረፈ ኑሮ ብዬ ተመኘው። ነቢዩ ዓለይሂ ሰላቱ ወሰላም በዚህ ጉዳይ ላይ እጅግ እንደሚደሰቱ አውቃለሁና። አጂብ! የሰው ልጅ ክብር ይገባል ከተባለ ከነቢያችን ሙሐመድ ዓለይሂ ሰላቱ ወሰላም በላይ ክብር የሚገባው ማንም የለም። ነቢያችን ሙሐመድ ዓለይሂ ሰላቱ ወሰላም ሰው ናቸው። ነገር ግን እንደ ማንኛውም ሰው አይደሉም። ፍጡር ናቸው። ነገር ግን ተራ ፍጡር አይደሉም። እሳቸው ሰው ናቸው፣ ከሰውም የላቁ በድንጋይ መካከል እንደሚገኝ እንቁ ተብሎላቸዋል። በእሳቸው ፍቅር ዓቅል የሳተ አንድ የሀገራችን ትልቅ ዓሊም የአላህ መልእክተኛ ዓለይሂ ሰላቱ ወሰላም ከአላህ ስብሓንሁ ወተዓላ ዘንድ የተመረጡ ታላቅ ሰው ናቸውና ተገቢ ክብር ያስፈልጋቸዋል። አላህ ስብሓንሁ ወተዓላ እሳቸው እንዲከበሩ በተለያዩ የቁርአን አንቀጾች ላይ መመሪያ አስተላልፏል። አላህ ስብሓንሁ ወተዓላ በነቢዩ ዓለይሂ ሰላቱ ወሰላም ሕይወት ብቻ እንጂ በሌላ ነቢይም ሆነ መልካም ሰው ስም አልማለም። ይህም ነቢያችንን ልዩ ክብር ያሰጣቸዋል። ለዐምሩከ ኢነሁም ለፊ ሰክረቲሂም ያዕመሁን። በዕድሜህ እንምላለን፣ እነሱ በርግጥ በስካራቸው ውስጥ ይዋልላሉ። ሱረቱል ሒጅር አንቀጽ 72። በሌላ የቁርአን መመሪያ ደግሞ አላህ ስብሓንሁ ወተዓላ ነቢዩን ዓለይሂ ሰላቱ ወሰላም በስማቸው በቀጥታ ሙሐመድ እያሉ የሚጣሩትን ከልክሏል። لا تجعلوا دعاء الرسول بينكم كدعاء بعضكم بعضا قد يعلم الله الذين يتسللون منكم لواذا فليحذر الذين يخالفون عن أمره أن تصيبهم فتنة أو يصيبهم عذاب أليم. كما كاكلاتشو የመልእክተኛውን ጥሪ ከፊላችሁ ከፊሉን እንደ መጥራት አታድርጉት። ከናንተ ውስጥ እነዚያን እየተከለሉ በመስለክለክ የሚወጡትን አላህ በርግጥ ያውቃቸዋል። እነዚያም ትዕዛዙን የሚጥሱ መከራ እንዳትደርስባቸው ወይም አሳማሚ ቅጣት እንዳያገኛቸው ይጠንቀቁ። ሱረቱ ኑር አንቀጽ 63። ይህ ኢስላማዊ ስነ ስርዓት ነው። የምእመናን መሪ የሆኑት ኸሊፋ ዑመር ኢብኑል ኸጣብ ረዲየላሁ ዐንሁ ነቢዩ ዓለይሂ ሰላቱ ወሰላም ቢሞቱም በሕይወት ያሉ ያህል ክብር እንዲሰጧቸው ሰዎችን በማስተማር ይታወቃሉ። ይህንንም የሚያደርጉት ለነቢዩ ዓለይሂ ሰላቱ ወሰላም ያላቸውን የፍቅር ቃል ኪዳን ለመሙላት ነበር። ቡኻሪ ሳኢብ ኢብኑ ዘይድን ጠቅሶ እንደዘገበው ሳኢብ እንዲህ ይላል። በመስጂድ ውስጥ ተኝቼ ሳለው አንድ ሰው ቀሰቀሰኝ። ቀና ስል አሚሩል ሙእሚኒን ዑመር ኢብኑል ኸጣብ ነበር። ከዚያም በል ሂድና እነዚያን ሁለት ሰዎች ይዘህልኝና አሉኝ። ሰዎቹን አመጣኋቸው። ማን ናችሁ? ከየት ናችሁ? ብሎ ጠየቃቸው። እነሱም ከጧኢፍ ነው የመጣ ነው አሉት። እሱም የሀገሬው ሰው ብትሆኑ ኖሮ አይቀጡ ቅጣት በቀጣዋችሁ ነበር። እንዴት በነቢዩ መስጊድ ውስጥ ድምፃችሁን ከፍ ታደርጋላችሁ? ሲሉ ተቆጧቸው። በሌላ በኩል ደግሞ
ሱናቸውን የያዙትን ሰዎች ማግለልና በእነሱ ማሾፍ ወይም መሳለቅ ወይም ማማት የለብንም። ይህም በቀልብም ሆነ በንግግር አሊያም በተግባር ሊሆን ይችላል። የነቢዩ ዓለይሂ ሰላቱ ወሰላም ሱና አገልጋይ የሆኑ ሰዎችን ይበልጥ መውደድ ሲገባን መጥላት፣ ማቅረብ ሲገባን ማራቅ፣ አሊያም እነሱን ማግለል፣ ማማትና በነገር መውጋት፣ ሆን ብሎ ማሳነስ የሱናውን ባለቤት ከመተቸትና ከመናቅ ይመደባል። በዛሬዋ ዓለማችን ላይ የነቢዩን ዓለይሂ ሰላቱ ወሰላም ሱናን አጥብቀው እንደሚያዙት ሰዎች በትንሽ አይን የታየ የለም። የሱና ሰዎች እንደ መጤ እንግዳና አዲስ ነገር እየታዩ ነው። ብዙዎች ኋላ ቀር እንደሆኑ ያስቧቸዋል። በርካቶች ያላወቁ ያልተማሩ እንደሆኑ አድርገው ይገምቷቸዋል። ጺም በማሳደግ በአለባበስም ሆነ በሌሎች የዕለት ተዕለት እንቅስቃሴው የነቢዩን ዓለይሂ ሰላቱ ወሰላም ሱናዎች ለመተግበር በሚሯሯጥ ሰው ላይ ማፍጠጥም ሆነ ለተግባሩ አሉታዊ ትርጉምና ያልሆነ ስም መስጠት ለምን እንደሆነ ያጠያይቃል። ሰዎች ምንም ቢሏቸው ቢንቋቸውም እውነተኛ የሆኑ የነቢዩ ዓለይሂ ሰላቱ ወሰላም ተከታዮች ከታላቁ ነቢይ ብስራትና መጽናኛ ተልኮላቸዋል። ነቢያችን ዓለይሂ ሰላቱ ወሰላም እንዲህ ብለዋል፣ ከሕዝቦቼ የተወሰኑትና በሐቅ ላይ ያሉት የበላይ መሆናቸው አይቀርም። የናቃቸውና የተጻረራቸው አይጎዳቸውም። እነሱ በዚያ ሁኔታ ላይ እያሉ የአላህ ድል እስኪመጣላቸው ድረስ። ነቢዩ ዓለይሂ ሰላቱ ወሰላም ባመላከቱትና ባስተማሩት መንገድ ሲቀር ወደ አላህ ስብሓንሁ ወተዓላ የሚያደርሱ መንገዶች ሁሉ ዝግ ናቸው። የአኺራን ስኬት ለሚፈልግ የአላህን ስብሓንሁ ወተዓላ እዝነት ለሚከጅል የሐቅ ፍኖትን ለሚፈልግ ሁሉ በሳቸው በኩል መንገዱ ክፍት ነው። የነቢዩን ዓለይሂ ሰላቱ ወሰላም ፈለግ የያዘና ሱናቸውን አጥብቆ የተከተለ መንገዳቸውንም ከመንገዶች ነጥሎ የመረጠ መዳረሻው ያለምንም ጥርጥር ሰላም አገር ነው። አላህ ስብሓንሁ ወተዓላ እንዲህ ብሏል፣ لقد كان لكم في رسول الله أسوة حسنة لمن كان يرجو الله واليوم الآخر وذكر الله كثيرا ለእናንተ አላህንና የመጨረሻውን ቀን የሚከጅል ለሆነ ሰው አላህንም በብዙ ለሚያወሳ በአላህ መልእክተኛ መልካም መከተል አላችሁ። ሱረቱል አሕዛብ አንቀጽ 21 ፊዳከ አቢ ወኡሚ ያ ረሱለላህ። አላህ ስብሓነሁ ወተዓላ የእሳቸውን ሱና የምንከተል ያድርገን። እኔም በተናገርኩት እናንተም በሰማችሁት የምንጠቀም ያድርገን። سبحانك اللهم وبحمدك أشهد أن لا إله إلا أنت أستغفرك وأتوب إليك وآخر دعوانا أن الحمد لله رب العالمين والسلام عليكم ورحمة الله تعالى وبركاته.